ማሳጅ ቤት የምትሄዱ ሰዎች ጉዳችሁን ስሙ። ጥንቆላ እየተሰራባችሁ ነው። ስፐርማችሁ ላይ ጠንቋዮች መተት እየሰረባችሁ እንደሆነ ታውቃላችሁ። ከተፈጥሯዊ ሴቶች በላይ የተገጣጠሙ ሴቶች እየበዙ ይገኛሉ። ቂጣቸውን ከቦርጫቸው ውስጥ አስወጥተው ያስሞላሉ። በቃ ያለ እነሱ ሰው የለም ማለት ነው። በእነዚህም ሰዎች ምክንያት ትክክለኛ ሴቶች ትዳራቸውን እያጡ ነው እየተባለ ነው። የኔን መጎሳቆል አይቶ በአሻንጉሊት ከቀየረኝ ልጆቼን ብዬ እቤት ልቀመጥ ወይስ ልውጣ? ለዚህም ሕክምና ተብሎ ብቻ ከ3.6 ሚሊዮን ብር በላይ እያወጡ እየሄዱ እየታከሙ ያሉም ኢትዮጵያን ታዋቂ ግለሰቦችም አሉ። እነማን ናቸው? በዚህ ቪዲዮ ሙሉ መረጃ ያሰጣቸዋለሁ። ስርዓት አልባና ጋጠወጥ ሰዎችም በየቲክቶክ መንደሩ እየፈሉ ይገኛሉ። ምን አርገው ነው? ምንስ ቢሉ ነው እንደዚህ ያልከው ካላችሁም ደግሞ ሙሉ መረጃውን በዚህ ቪዲዮ ሰጣችኋለሁ። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንቱ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁት። ወደ መጀመሪያ ጉዳይ ያልፋለሁ። እንግዲህ በመግቢያ ላይ ልነግራችሁ እንደፈለግኩት የተገጣጠሙ ሴቶች እየበዙ ነው እየተባለ ነው። ምንድነው የተገጣጠሙት? እንዴትስ ቢሆኑ እንደዚህ ልትል የቻልከው ካላችሁኝ ደግሞ ጉዱ የሚጀምረው ቱርክ ሀገር እየሄዱ የተለያዩ የሰውነታቸውን ክፍል ወይም ደግሞ በሰውነታቸው ላይ ያለን ስብ ወደ ዳሌያቸው ወይም ደግሞ ወደ ተለያየ መቀመጫ ክፍላቸው ላይ ያደረጉ አትራክቲቭ ለመሆን ሰው ሲያያቸው ተወዳጅን ለመሆን በጣም የሚያደርጉ ሰዎች አሉ። ሴቶች እየበዙ ይገኛሉ። ኢትዮጵያውያንም ሰዎች ታዋቂ ግለሰቦችን በዚህ ጉዳይ አሉና የመጀመሪያው ጉዳይ ላይ ደግሞ በእኚህ ሴቶች ምክንያት ደግሞ ወንዶች ትኩረት ለነሱ እየሰጠው ወይም ደግሞ ትኩረታቸውን እየሳቡ የወንዶችን ትኩረት አንደኛ ገንዘብ ለመስራት ይጠቀሙበታል፣ ሁለተኛ ደግሞ ባለትዳር ወንዶችንም ደግሞ እያጠመዱበት ነው እየተባለ ነው። መጀመሪያ ግን ይሄን ቪዲዮ አንድ አይተን እንመለስ። ቂጣቸውን ከቦርጫቸው ውስጥ አስወጥተው ያስሞላሉ። በቃ ያለ እነሱ ሰው የለም ማለት ነው። እንግዲህ የዚህችን ጉድ አብረን እንስማው ጋይስ። የባሌን ገርልፍሬንድ በአካል አገኘኋት ነው የሚለው ታሪኩና በጣም ገርሞኛል። በጣም የሰው ልጅ ባህሪ ዊ ስታምር እግዚአብሔር እጁን ታጥቦ ነው የሰራት። የወገቧ መቅጠን አቤት ዳሌ፣ አቤት ሽንጥ፣ አቤት ቅላት፣ አይኗ ስታምር እሱም አይፈረድበትም አልኩኝ በልቤ። እኔ እኮ ፊኒ መልኬ ቁመናዬ የሰጠ ነበር። ልጆች ወልጄ ቤቴን ስል እሱም ረስቶኝ ውጭውን ተመኘው እና ልጅቷን ቀጥረናት ከጓደኞቼ ጋር ነበር ይሄድ ነው እና አንደኛዋ ጓደኛዬ ሰርጀሪ ናት ብላ ተከራከረችኝ። አጋጣሚ በልጅቷ ዙሪያ ያለ ሰው አውቀን ስንጠይቅ አዎ ቱርክ ሄዳ ነው የተሰራችው አለችን። ብቻ እቺ የማሽን ውጤት ንቀቷ። ለዚች ሴት ይሄን መልእክት የላከችላት አንዲት ሴት ናት። ባሏ እንግዲህ በእንደዚህ አይነት ይሄን በተሰራች ሴት ምክንያት ትቷት ሄደች፣ ኮንፊደንስ የወረደብኝ ብላ የምታወራ ሴት ናት እና ይሄን ነገር የምትናገረው። ከዚህም ባሻገር ደግሞ አሁን የትዳር ህይወትን ቀሙ ምናምን ከመባሉ ባሻገር ግን ይህን ነገር እንዴት ነው የሚያደርጉት ካላችሁ BBL ወይም ደግሞ ስኪን ግሊቺንግ የተለያዩ አይነት ህክምናዎች አሉ። ስኪን ግሊቺንግ የሚባለው ቆዳ ከለራቸውን ማስቀየር ሊሆን ይችላል። ወይም ደግሞ እንዳልናቸው BBL ብራዚሊያን ቡት ሌፍት የሚባል ህክምና አለ። ይህ ደግሞ ምንድነው ሰውነታቸው ላይ ያለን ስብ ወይም ደግሞ ማይፈልጉት ቦታ ላይ ያለን ስብ አስነቅለው ያን በህክምና ተነቅሎ ቪዲዮን አስገባላችኋለሁ። ያ ነገር እንዴት እንደሚሰራ ካላችሁ ያን ነገር አስነቅለው ወደ ታፋቸው አካባቢ ወይም ደግሞ ዳላያቸው አካባቢ ያሰራሉ በሚፈልጉት ቅርጽ አማካኝነት አድርገው። ይህ ህክምና ተደርጎ እስኪድን ድረስ ለ6 ወር ለ7 ወር ላይቀመጡ ይችላሉ። በዳላያቸው ላይቀመጡ ይችላሉ። ተኝተው ነው የሚያሳልፉት። ከዛም ባሻገር ደግሞ $4,000 እስከ $20,000 ነው ለዚህ ህክምና ይከፈላል የሚባለው። ይሄን አሁን እንመንዝረው ብንል ወደኛ ሀገር በአሁኑ አስተሳሰብ ወይም ደግሞ በአሁኑ ጊዜ ከ720,000 ብር እስከ 3.6 ሚሊዮን ብር የሚደርስ ክፍያ ከፍለው ነው። እንደየ ህክምናው ዋጋው ስለሚለያይ ነው ሬንጁን የነገርኳችሁና እስከዚህ ድረስ ነው እየተደረገ ያለው ተብሎ እየተነገረ ነው ያለውና ከዚህም ባሻገር ይሄ ነገር ሳይድ ኢፌክት እያመጣም ይገኛል ተብሎ ይወራል። ለምሳሌ እኚህን የውጭ ሰዎችን በሀገራችን ባይኖርም ውጭ ሀገር ላይ ይህን ህክምና ተሰርተው ፊታቸው የተበላሹ ሰዎች አሉ። እንዳሰቡት ያልሆነላቸው የፊት ቅርጻቸውን ይቀይራሉ፣ ከለራቸውን ይቀይራሉ፣ የአፍንጫቸውን ቅርጽ ይቀይራሉ፣ የሰውነታቸውን ቅርጽ ይቀይራሉ። በጣም ብዙ አይነት ህክምና አለ። እንደዛ አይነት ነገሮችን ይሰራሉ ይባላሉ። የኛ ሀገርም አርቲስቶች ይህን አሁን በግልጽ እየወጡ ተሰርቻለሁ፣ ኮንፊደንስ ነው መብቴ ነው የሚሉም ሰዎች አሉ። ለምሳሌ ብስራት ገመቹን አንዴ አድምጣችሁ ተመለሱ። ትላንትናም ራሴ ላይ ሰርቻለሁ። ራሴን ለማሳመር ብዙ አድርጌያለሁ። ዛሬም እያረኩ ነው፣ ነገም አደርጋለሁ። ይሄ አቋሜ ነው። ይሄ አሁን ከዚህ በላይ ብችል አደርግ ነበር። የቻልኩት ይሄንን ነው። ከዚህ በላይ ሲሆን ግን ደስ ይለኝ ነበር። ስለዚህ ራሴን በደንብ ነው የምጠብቀው በቻልኩት መጠን ሁሉ። ከዚህ በላይ ብችል እንዳልኳቸው አደርግ ነበር። እንግዲህ ብስራት ገመቹን እንዳደመጣችሁት እሷ እንደተናገረችው በቃ ግልጽ ነው። ተሰርቻለሁ፣ እኔ ከዚህም በላይ ቢሆን ደግሞ ተሰርቼ መምጣት እችላለሁ ብላለች። ወይም ደግሞ ፈልጋለሁ ቢቻል እንደው ከዚህም በላይ ማድረግ
ደስ ይለኛል እያለች በግልጽ ነው ፕላስቲክ ሰርጀሪ እንድትሰረች እያወራች ያለችው እና እሷ የተሰረችው የፊት ቅርጿን የቀየረችው ከዚህ በፊት የነበረውን የፊት ስትራክቸሯን በመቀየር ነው እንደዚህ ብላ ኢቢኤስ ላይ ተጠይቃ የተናገረችው። ከዚህ በፊት ያው በወሬ ደረጃ ይወራ የነበረውን እሷ በግልጽ ነው ተሰርቻለሁ ብላ በኮንፊደንስ ወጣ ያወራችሁ። ይህ ነገር ያው ኢትዮጵያ ውስጥ በጣም ያሳፍራል እንዲህ ምናምን ይባል ነበር። አሁን ግን በእንደዚህ አይነት ኮንፊደንስም እየተወጣ እየተነገረ ይገኛል እና ስለዚህ ያው የሰው መብት ነው። እናንተ ግን አስተያየት ካላችሁ ማስቀመጥ ትችላላችሁ ሴክሽኑ ላይ። ከዚህም ባሻገር ደግሞ ሌላ የሚወራባት ደግሞ ማራማዊት አባተ የምትባል አርቲስት ናት፣ ኢትዮጵያ አርቲስት ናት። እሷንም ታውቃላችሁ። እሷ እንደ ብስራት ገመቹ በግልጽ ወጣ ተሰርቻለሁ ብላ ባታወራም ግን በሩመር ወይም በወሬ ደረጃ ብዙ ሰዎች ያወራሉ። ያን ደግሞ ከሚያነሱባቸው ምክንያቶች የመጀመሪያው ደግሞ የፊት ቅርጿ ተቀይሯል። ይሄኛው አገጯ አካባቢ ስትራክቸራሊ ተሰርታለች ተብሎ ነው የሚወራው። ከዛም ባሻገር ደግሞ ከንፈሯን ማሳበጥ ወይም ደግሞ ከፍ ማድረግ አሁን በፊት በጣም ወፈር ያለ ከንፈር እንደ ዶምቦጫ ምናምን እየተባለ ይሰደብ ነበር ካወቃቸው። አሁን ግን እንደ ፋሽን ሆኖ እሱ ደግሞ ተፈላጊ ሆኖ ከንፈር ማሳበጥም ይሰራል። ያንንም ደግሞ ማራማዊት ተሰርታለች ተብሎ ይወራል። ያው የበፊት ፎቶዋንና አሁን ፎቶዋን ብታዩ ብታመዛዝኑ በጣም ፍጹም የሆነ ለውጥ ነው ያለውና ተሰርቷል ትባላለች። እሷ ደግሞ እንደገናም ዳሌዋም አካባቢ ተሰርቷል ይባላልና በመጨረሻም ደግሞ ብርክታይት ሽመልስም ደግሞ ሰሞኑን ሰይፉ ኢቢኤስ ላይ ቀርባ ነበርና እሷም ፊቷ ላይ ተሰርታለች ከንፈሯንም ተሰርታለች ተብሎ በሩመር ደረጃ ይወራል። እሷ ግን ሰይፉ ላይ ቀርባ እኔ አልሰራውም ተፈጥሮዬ ነው እስካሁን ያለው በዛ ላይ ጂም ሰራለሁ ስፖርት ስለምሰራም ሰውነቴ የተስተካከለ ስለሆነ ነው ሰዎች እንዲህ ያሉ ያሉትና ግን እኔ አልሰራውም ብላ አውርታለች። ስለዚህ ተሰርተሻል አልተሰራሽም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው ያ ከንፈሬ ላይ ጨቃጨቃሉ እንዴት እንደሆነ አላውቅም። አንቺ ግን ምንም አይነት እስካሁን የለም ግን ያው ለወደፊት አይቀራል ብለናል። ግን ደግሞ በጣም ብዙ ሰዎች እንደተሰራች እርግጠኛ ሆነው በዚህ ጉዳይ ያወራሉና ሌላም በጣም ብዙ አርቲስቶች አሉ። እኔ አሁን ጊዜ ስለማይበቃኝ እኚህን ብቻ ነው ጠቅሼላችሁ ማልፈው። ሌላ ሙሉ ፕሮግራም ልሰራላችሁ እችላለሁ በዚህ ጉዳይ። ግን አሁን ላይ ይህ ነገር ግን ከውበትም ባሻገር ያው አሁን ሰዎች ለራሳቸው ለዘመናዊነት ለውበት የሚጨነቁት የኮስሞቲክሶች ምናምን አልፎ አሁን ሰውነትን ደግሞ እያስነቀሉ ከአንድ ቦታ ወደ ሌላ ቦታ የሚገጠም ስርዓት በጣም በዝቷል። ይሄ ነገር የሚያመጣው ደግሞ ሳይድ ኢፌክት አለው። በጣም ሊሸት ይችላል ይባላል። መጥፎ ጎኖች ደግሞ አሉት ይባላል። እሱንም ደግሞ አንዴ አድምጣችሁ ተመለሱ። ቢቢኤል ታሚታክ ምናምን ኤቭሪቲንግ ተሄዶ ተቆራርጦ ተሸረካክቶ የሚሰሩ ነገሮች በአጠቃላይ ከባድ ሪስኪ ከባድ ናቸው። ይሄ ብራዚሊያን በት ሊፍት ነው ምናምን የሚሉት እኔ መስማትም አልፈልጋቸው። ሰው ራሱን አቢዩዝ እያደረገ ቆዳውን አንዳንዶቹ ማለት ነው እንደዚህ ቂጣቸው ላይ እንደዚህ ጠቃጠቁ ወንፊት በቂጣቸው የተሰደደላቸው ይሄ ላቱ ማለት ነው። ኦኤምጂ እግዚአብሔር አቤት እግዚኦ ማረነ ክርስቶስ የሚሰገደው ለዚህ ነው። ሲጀመር ይቅር ይበለኝና እንኳን ፓንትና ሱሪ ተወልቆ አብሮ አልጋ ላይ ሊንከባለሉበት አይደለም ተቀምጠው እስቲ እንደዚህ ቢቤሉ ምናምን ይሄ እነዚህ ነገሮች የተሰሩ ሴቶች ተቀምጠው እንዲህ ሲነሱ ማለት ነው ወልብ አቤት ቅርፋት አቤት ግማት እግዚኦ ረዳኝ። እንግዲህ እንዲህ አይነት ሳይድ ኢፌክትም ያመጣል እየተባለ ነው። ሁሉም ነገር የራሱ ጥሩ ጎንም መጥፎ ጎንም አለው። እኚህ ሰዎች ሲታዩ ሊያምሩ ይችላሉ። ብዙ የሚፈልጉትን ነገር አትራክት አድርገው ገንዘብ ሊያገኙበት ይችላሉ ምናምን። ግን ደግሞ ከዛም ባሻገር ደግሞ እንዲህ አይነት ሳይድ ኢፌክትም ያመጣል ተብሎ እየተነገረ ይገኛል። ሰው ያው አሁን ነፃነቱን ተጠቅሞ የፈለገውን ነገር የማድረግ መብት አለው። እናንተ ግን ይሁን አይሁን ይሄ ነገር ትክክል ነው ትክክል አይደለም የሚለውን ሀሳባችሁን በኮሜንት አጋሩኝ። ወደ እናንተ መልሼ ማቅረብ ይችላል። ወደ ሁለተኛ ጉዳያችን እናልፋለን። ወደ ሁለተኛ ጉዳይ ሳልፍ ደግሞ ከየማሳጅ ቤቱ አሁን አዳዲስ ወሬዎች እየተወሩ ይገኛሉ እየተነገሩ ይገኛሉ። ከነዚህ ወሬዎች መካከል የመጀመሪያው ጥንቆላ ማሳጅ ቤቶች ላይ እየተሰራ ነው ያለው ይባላል። ጥንቆላ የተሰራ ነው የሚባልበት ደግሞ ወይም ደግሞ ምን ሊያደርግላቸው ነው ይህን ጥንቆላ ማሳጅ ቤት ላይ እየሰሩ ያሉት ሚለውን ካናችሁ ደግሞ ይህን ቪዲዮ አንዴ አይታችሁ ተመለሱና ከዛ በኋላ እኔ እነግራቸዋለሁ ጉዳዩ። አንዲት ማሳጅ ቤት ኤክስትራ የምትሰራ ሳይት ማሳጅ ቤት ጓዳ የሚደረገውን ነገር ስታወራ አብዛኞቹ ባለሀብቶች ወይም ትልልቅ ሰዎች መኪናቸውን ሩቅ ያቆሙና እኛ ጋር ይመጣሉ። ማሳጅና ኤክስትራ ከተሰራ በኋላ ስቅስቅ ብለው ያለቅሳሉ። ከዛ ቤት አይጠፉም። አእምሯቸው ታስሯል። ለምን እንደሆነ ታውቃለህ? ግብረ ስጋ ግንኙነት የሚፈጽሙት በኮንዶም ነውና ስፐርማቸው ኮንዶም ውስጥ ያለው ተቋጥሮ ለጠንቋይ ይሰጣል። እዛ ላይ ይደገማል። ሰዎቹ እግራቸው ወደዚህ ቤት ይመላለሳል። የሰይጣን አሰራሩ አይታወቁምና ሳትፈልጉ የምታደርጉት ነገር ውስጥ ጠርጥሩ። እነጋሼ ያሉ ከዚህ የሚያወጣችሁ እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነው። እንግዲህ ማን ያዘዋል እሸቱ ያወራውን ሰምታችኋል። እሱም መረጃው ደርሶት ነው ያወራውና
በእንደዚህ አይነት መልኩ ነገሮች የሚሰሩት። ያው ብዙ ሰዎች እዛ ቦታ ኤክስትራ ለማሳጅ ቤት አሁን ለምሳሌ ይባላል በየማሳጅ ቤቱ አሁን ላይ ኢትዮጵያ ውስጥ ትክክለኛ ማሳጅ ተሰርቶ ሰውነትን ለጤና በጣም ማሳጅ በጣም አሪፍ የሆነ ነገር ነው። ግን አሁን ትክክለኛ የማሳጅ ብቻ ስራ የሚሰሩ ማሳጅ ቤቶች አሉ ብሎ ለማውራት ትንሽ የሚከብድበት ሁኔታ እስከ 80-90% ኢትዮጵያ ውስጥ ማሳጅ ቤት ትክክለኛ ነገር አይሰራም። ኤክስትራ የሚባሉ ነገሮች አሉ። ኤክስትራ ማለት ከማሳጁ ባሻገር ደግሞ የዝሙት የሚፈጸምበት ወይም ሴትና ወንድ እዛ ጋር የገባው ሰው የሚተኙበት የተለያዩ አይነት ነገሮች የሚደረጉበት ጉዳዮች ናቸውና እኚህ ነገሮች ደግሞ በጣም ጥሩ ያልሆኑ ከሀገር ባህል ያገፈነገጡ የውጭውን ነገር ቀጥታ ቀርቶ ወደ ኢትዮጵያ የማምጣት ስርዓቱ እየበዛ ይገኛልና ይህ ነገር ትክክል አይደለም። ከዚህም ባሻገር ደግሞ እናንተ በየማሳጅ ቤቱ እንድትመላለሱ እንዲህ አይነት ስራዎችም ይሰራሉ። እንግዲህ ጉዳዩ እናንተ ነውና አጥረታችሁት እዚህ ነገር ላይ እንትን ልትሉ ይገባል። ወይም ደግሞ ማሳጅ ቤት ስትሄዱ ትክክለኛ ስራ ብቻ የሚሰሩ ሰዎች ማሳጅ ቤቶችን ፈልጋችሁ ማግኘት ሊጠበቅባችሁ ይችላል። ወደ ሶስተኛ ጉዳይ ሳልፍ ደግሞ የኢትዮጵያን ባህል እየተው አሁን በየሶሻል ሚዲያው በጣም መጥፎ ነገር እያደረጉ ያሉ ሰዎች እየመጡ እየበዙ ይገኛሉ። ማንም ቤተሰብ ከኋላቸው ምን ይለኛል ማይሉ ምናምን ሰዎች እየበዙ ይገኛሉ። ለዚህ ንግግሬ አንድ ማረጋገጫ የሆነ ቪዲዮ አይታችሁ ተመለሱ። አይለ አረ አናረግም ዛሬ አታረግም ታረጋለህ። አላረግም ምን አላረግም። አሁን ብትፈራ ይሻላል። እንግዲህ ባለትዳር ናቸው። ባለትዳር ፕራይቬት የሆነን ነገር ወይም ደግሞ አንድ ባልና ሚስት ሁለት በጋራ ብቻ በግል ብቻ ሊያውቁት የሚገባን ነገር በቪዲዮ እየተቀረጸ እንደዚህ ሶሻል ሚዲያ ላይ እየተለቀቀ ይገኛል። ይሄ ለእውቅና የሚደረግ ትክክለኛ ነገሮችን ሰርቶ እውነተኛ ነገሮችን አርጎ ታዋቂ ለመሆን ከመሞከር ይልቅ በእንደዚህ አይነት መንገድ ይሄ ሰዎች ዊርድ የሆነ ለመስማት ሰቅጣጭ የሆነ ከሀገር ባህል ያፈነገጡ ነገሮችን በእንዲህ አይነት መንገድ በማውራት አቴንሽን የሰዎችን ትኩረት ለማግኘት የሚደረጉ ሙከራዎች ናቸውና ይህ በጣም አስጊ ናቸው። ሌላም እንዲህ አይነት ቪዲዮ አለ። ይሄንንም አንዴ ማድመጥ ትችላላችሁ። ቲክቶክ ላይ እና በጣም ብዙ ሰዎች በዚህ ጉዳይ ቲክቶክ ላይም ቁጣቸውን እየገለጹ ይገኛሉ። በጣም ንዴታቸውን እየገለጹ ይገኛሉ። ይህ ልጅ እንደው የተናገረው ነገር በጣም ደስ ስላለኝ አንዴ እሱንም ስሙት። ነገር አለ ቤተክርስቲያን ሄዶ ስለ ሀገራችን ሰላም ይጸልያሉ የምላቸው ሰዎች አልቤርጎ ቤት ገብቶ ሽኮላ እያሉ እየተለጣለጡ ነው። አይ ወጣት ነው በቃ መጣጥ ቤት ነው የሚለው የሚባለው ደግሞ ስለ ሀገሩ ሰላም አሳሰብ ቤተክርስቲያን ሄዶ እየጸለየ ነው እንዴ? የሆነ ነገርማ እንደዚህ በቃ ተገለባብጧል። እንተማመን ቤተሰብ በዚሁ ከቀጠልማ ተስፋ ያለን አይመስለኝም። ይሄ ጊዜ ማለት የምንለጣለጥበት ሳይሆን ሰጥለጥ ብለን የምንጸልይበት የምሬን ነው የምላችሁ። በቃ ብንጸልይ ነው የሚሻለው። እንግዲህ እንዲህ አይነት ሰዎችን ስናይ ዝም ብለን ልናልፍ አይገባም። ሁላችንም የራሳችንን ኃላፊነት ተወጥተን ልንናገራቸው ይገባል። እንዲህ አይነት ሰዎችን ተው ልንላቸው ይገባል። እኚህን ሰዎች የምታቁም ሰዎች ደግሞ ካላችሁ እረፉ በሏቸው። እንዲህ አይነት ነገሮች ጥሩ አይደሉም። ከሀገር ባህል ያፈነገጡ እንደ ኢትዮጵያ የእኛን ኢትዮጵያውያንን መልክ የሃይማኖትን መልክ የማይመስሉ ነገሮች ስለሆኑ እኚህ አይነት ነገሮችን ተው እላለሁ። ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ሀሳብ አስተያየት፣ የሚስተካከል ይጨመር ይቀነስ የምትሉት ነገር ካለ ብትጽፉልኝ ኮሜንት ብታደርጉልኝ መልሼ ወደ እናንተ አቀርባለሁ። እስካሁን ድረስ ደግሞ ከተከታተላችሁኝ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ፣ የደወል ምልክቷንም መጫን እንዳትረሱ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኖር።